جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا يسجرنا على الوي አሁን ደሞ ምን ቀረ ምን ልትለን ነው እንዳትሉ ማንኛውም ሰው እዚህ ጋር ቁጭ ብሎ ምክርን በሚለግስበት ሰዓት ማወቅ ያለባችሁ ራሱም ከአላህ Subhanahu Wa Ta'ala ثواب ለማግኘትና ሙስሊሞችም የተዘናጉትና ወይንም የረሱትን ነገር ካለ ለማስታወስ እንጂ والله አንድ ሰው እዚህ ተቀምጦ ለእናንተ ሙሐደራ ወይንም መልእክትን በሚያስተላልፍበት ሰዓት ያ ሰው እናንተን በልጦ እንዳይመስላችሁ ممكن እናንተ ውስጥ ወደ አላህ Subhanahu Wa Ta'ala የተቃረበ እጁን ሲያነሳ አላህ ዱዓው የሚሰማው ይሄን የሚለው ባሪያ በእናንተ መካከል ሊኖር ይችላል ይኖራልም ኢንሻአላህ ተዓላ አላህ ሁላችንንም እንደዛ ያድርገን እና ሁለት ነገር ለማለት ነው ነገ ጁምዓ ነው ነብዩ አለይሂ ሰላቱ ወሰላም የጁምዓን ሱብህ ሰላት ከሌላ የሱብያን ሌላት ቀናት እንደሚበልጥ በሐዲሳቸው ማለት ነው ነግረውናል ቢያንስ እخواني የሌላው ቀን የሱብህ ሰላት ባይገራልንና ቢከብደን እንኳን የነገው የጁምዓ ሱብህ ሰላት ሊያመልጠን አይገባም በጀማዓ ካሁኑ ነይቱ የነየታችሁ እንደሆነ አላህ Subhanahu Wa Ta'ala የነየታችሁትን ይሰጣችኋል ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ በይሐቂ ኢማሙ አልባኒ ረህመቱላህ ሐዲሱን ሰሂህ ብለውታል ነብዩ አለይሂ ሰላቱ ወሰላም ምን አሉ አፍضل الصلوات عند الله يعني صلاة الجمعة أفضل الصلوات عند الله صلاة الصبح يوم الجمعة في جماعة بلاج هونو مالن بلاج هونو صلاتوች الله زند صلاة الصبح صبح صلاة نوال يوم الجمعة بجمعة كان የሚሰገደው صلاة الصبح نوال ነገር ግን በቤት አላሉ ነብዩ አለይሂ ሰላም في جماعة بجماعة የሚሰገደው የሱብህ ሰላት በላጅ ከሚባሉ ከሌላ ቀናት ማለት ነው የበለጠ ሰላት ነው ስለዚህ اخواني የሌላው ቀን እንኳን ሱብህ ሰላት ባይገራልንም የጁምዓ የሱብህ ሰላት በጀማዓ አመልጠን ለምን ነብዩ አለይሂ ሰላቱ ወሰላም ይበልጣል ይያሉን ነው አንድ ይሄ ነው ሌላው እኔንም እናንተንም አላህ ኢባዳ ያግራልን اخواني جمعة كان منايو نجر أحسدستم جمعة من متاو ثلاثة وينم هادي كاسي كرونو عندان دي إمام خطبة جمر بوهالا عندان دي جمرو قماش كدرس بوهالا عندان دي خطبة وكالك بوهالا ميتتعدفن المتالن قل النبي عليه الصلاة والسلام اندزانت أحوال لالن سوّج مكرسي ساتو النبي من يلالو حديث إمام مسلم حديث أبي سعيد الخضري رضي الله عنه أن رسول الله صلى الله عليه وسلم رأى في أصحابه تأخرا فقال لهم تقدموا فاعتموا بي وليعتم بكم من بعدكم ولا يزال قوم يتأخرون حتى يؤخرهم الله نبي عليه الصلاة والسلام كلتات عندك أن للصلاة مال النوم وصلى صحابوቻቸው ማለት ነው ርቀው ከመጀመሪያ ሰፍ ማለት ነው ርቀው አዩዋቸው ነብዩ ምን አሉ عليه الصلاة والسلام ወደዚህ ተጋበሉ በኔም ማለት ነው ሰላታችሁን ሰሩ ሰፉን ሙሉ ማለታቸው ከናንተ በኋላ የሚመጡትን እናንተን አይቶ ሰፍን ይምሉ ግን መጨረሻ ላይ ምን ያለው ولا يزال قوم يتأخرون ሰዎች የመጀመሪያው ሰፍ ሳይሞላ ማለት ነው እያዩ ኋላ አይቀሩም ማፈገፈጎም
ኢላ የአላህ ስብሓነሁ ወተዓላ የኋላ ካረጋቸው በስተቀር እንጂ። ይሄ እንግዲህ ሰፍን አስመልክቶ የተናገሩት ነው። ከሰፍ ወደ ኋላ ስለቀሩ ብቻ ነብዩ አለይሂ ሰላቱ ወሰላም ለሰሃቦች የተናገሯት ቃል ናቸው። ታዲያ ጁምዓ ሰላትን 20 እና 30 ደቂቃ ሲቀረው ሁሌ ባህሪ አድርጎ ይዞ ማለት ነው ህይወቱን በዚህ ላይ ገነባ ሰው ከአላህ ምን ሊጠብቅ ነው? እኔ አንዳንዴ የሚገርመኝ አላህ እኔንም እናንተንም ይቅር ይበለን። እኔና እናንተን ካልነበርንበት የፈጠረን አላህ አብልቶ አጠጥቶ ያሊለንን የሰጠን አላህ ብዙዎቹ ያኒ ሆስፒታል ማለት ነው ታሞ እየተኙ እኔና እናንተን ጤና ሰጥቶን በጤና እንድንሄድ ያደረገን አላህ ብዙዎቹ ሰያኒ ማለት ነው በግፍ እስር ቤት ገብተው እኔና እናንተን በሰላም እችን ዱንያ እንዳፈለገን ሄደን ያሻም ቦታ ሄደን እንድንመለስ ያደረገን ጌታ ውድ የተባሉ ማለት ነው ሰዓቶቻችንን ለሌላ ነገር ሰጥተን ትርፍና እዚህ ግባ የማይባለውን ሰዓት አላህ ከኛ እንዴት እንሰጠዋለን? እኔ አንዳንዴ የሚገርመን በህይወታችን በጣም ውድና ያሰብናቸው የምንጨነቅላቸው ነገር አላህ አግርቶ እንዲሰጠን እንፈልጋለን አይደል እንዴ? እኛ ግን ውድ የተባሉትን ነገር ለአላህ ሰጥተነዋል? ልንገራችሁ 1 ሰዓትና 2 ሰዓት ኮላችንን ወይንም ስራችንን ትተን መተን ቀድመን መስጂድ መግባት ገብተን ኢባዳ ማድረጋችን የ2 ሰዓት ወይንም የ1 ሰዓት ስራ ማጣታችን ወይንም የሚቋረጥብን መስሎ ታየን እንደሆነ والله አትሞኙ። يقول ربي جل وعلا في سورة الأعيان في سورة التوبة إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور. الله من لنا إن الذين يتلون كتاب الله እነዚያ የአላህን ቁርአን የሚቀሩ መቅራት ብቻ አይደለም የሚያስተነትኑ ማስተንተን ብቻ አይደለም በቁርአኑ በሚያዘው ታዘው ቁርአኑ ከሚከለክለው የተከለከሉ وأقاموا الصلاة ሰላትንም ጊዜዋን ጠብቀው ማለት ነው በዛ ላይ ያዘወተሩ وأنفقوا مما رزقناهم እኛ ከለገስናቸው ሰውም ያያቸው ሰውም ሳያቸው ማለት ነው የሚለግዙ يرجون تجارة لن تبور እነዚህ ሶስቱን ነገር የሚያረጉ ክስረት ያሌለውን ንግድ ከአላህ የሚከጅሉ ናቸው ይላል። ለማለት የተፈለገው ለአላህ ብለህ የምትሰጠው የትም ጊዜህ ሊሆን ይችላል፣ ገንዘብህ ሊሆን ይችላል፣ ህይወትህ ሊሆን ይችላል። والله ክስረት የለው። ለምንድን እخواني 30 ደቂቃ 20 ደቂቃ ሲቀረው ወደ ሰላት ማለት ነው ጁምዓ ሰላትን እንመጣው 1 ሰዓት 2 ሰዓት አስቀድመን ስራችንን አቁመን ይህ ማለት የተከበረ ቀን ነው በጊዜ ገብቼ ቁርአንን መቅራት አለብኝ አላህን መዘከር አለብኝ ብለን والله ከጁምዓም እንኳን 2 ሰዓት ሰተን ቀድመን ማንገባው። እኔ የሚገርመኝ እንደዛ እንኳን 30 እና 20 ደቂቃ ማለት ነው ሲቀረው ጁምዓ መተን ከሰላት በኋላ እንኳን ጊዜ ያለን ቁጭ ብለን አላህን መዘከር አንችልም። ልክ ማለት ነው ውጡ የተባለን ይመስል ግር ብለን ነው የምንወጣው። 10 ደቂቃ ቁጭ ብለን አላህን አንዘክረው። ታዲያ ውድ የተባሉ ነገሮችን ከአላህ ማለት ነው ስንከጅል አናፍርም? ውድ የሚባሉ ነገር ለሌላ ነገር አውለነው ርካሽና ዝግባ የማይባለውን ነገር ለአላህ ሰተን ከአላህ ማለት ነው ውድ መጠበቅ ትንሽ እንደው አያሳፍርም? يقول ربي جل وعلا وما قدر الله حق قدره በእርግጥም አላህ የሚገባውን ክብር ባሮቹ አላከበሩትም ይለናል። አላህ ልናከብረው ይገባል። والله 24 ሰዓት ምን ለፋላት ዱንያ
ጨርቃችንን ጥለን ማለት ነው ምናብድላት ዱንያ የደቂቃ ሞት ናት የሚበቃት የሰከንድ ሞት ነው የሚበቃት መች እንደምን ሞትም ደሞ አናውቅ ስለዚህ 1 ሰዓት 2 ሰዓት ቀድመን ጁምዓ ሰላት ማለት ነው መስጂድ ገብተን መገኘታችን የከሰርን እንዳይመስለን ብዙ ነገር ውጪ ያመለጠን እንዳይመስለን والله ለአላህ በሰጠነው ነገር ሁላ ካወቅንበት አትራፊነን والله ግን ካወቅንበት ነው اذا ايها الاخوه እናንተን ለመቆጣት አይደለም ለራሴም ወደው ለናንተም ስለምወድ ነው የአኺራ ጉዳይ ቀላል አይደለም አንዳንዴ ሰዎች ሲነገር አላህ ገፉሩ ረሂም እየሆነ ምን ያስጨንቁናል መስጂድ አላህ ገፉሩ ረሂም እንደሆነ ሁላ እኮ አላህ ሸዲዱል ኢቃብም ነው ሙእሚን መኖር ያለበት ማለት ነው በፍራቻም በክጀላም ነው ለዛም አላህ Subhanahu Wa Ta'ala ስለ ብዙ ነብያት ማለት ነው በሱረቱል አንቢያ ከተናገረ በኋላ ምን አለ ምንድነው ያለው يعبدوننا رغبا ورهبا وكانوا لنا خاشعين እነዚህ የተናገርናቸው ነብያት እኛንም የሚከጀሉ ለእኛንም የሚፈሩ ከዛም በተጨማሪ ለኛም የተናነሱ ሆነው እኔን ይገዙኝ ይላል አላህ Subhanahu Wa Ta'ala ሁሌ የአላህ ረህመት ብቻ ሰፊ መስሎ ናም ሰፊ ነው ያ ብቻ ሊያታልለን አይገባም ስለዚህ ኸዋኔ ከነገ ጀምራችሁ እኔንም እናንተም እስቲ ከአላህ ጋር ያለንን የሳሳው ማለት ነው ግንኙነታችንን በውስጣችን ማለት ነው የጠፋው ኢማናችንን አንድ አሃዱ ብለን ከነገ ለማስተካከል እንሞክር 1 ሰዓት 2 ሰዓት ቀድመን መስጂድ መገኘታችን والله ትርፋማ ነው የሚያረገን ሌላው ሶስተኛ ቀድማችሁ ከመጣችሁ ብዙ ጊዜ ነው የሚገርመኝ ሰዎች መስጂድ ይገቡና የገቡት ቀድመው ነው ግን የሚቀመጡት እዛ ጋር ነው የመጀመሪያው ሰፍ አይቀመጡ ሱብሃንአላህ اخواني ቀድማ አላህ መስጂድ ከገባ መቀመጥ ያለብኝ መጀመሪያ ሰፍ እኮ ነው ነብዩ አለይሂ ሰላቱ ሰላም ኢማም ሙስሊም በዘገቡት ከአቢ ሁረይራ لو يعلم الناس ما في النداء والصف الأول ثم لم يجدوا إلا يستهموا عليه لاستهموا ሰዎች ማለት ነው መስጂድ ከገቡ በኋላ አዛን ያለው ደረጃን ቢያውቁ የመጀመሪያው ሰፍ ያለውን ደረጃ ቢያውቁ እኔ መጀመሪያውን ሰፍና ማለት ነው አዛንን መስማት መስጂዱ ውስጥ ቁጭ ብዬ በእጣን ጃላገኘው የሚለው ነገር ቢያውቁ ኖሮ በእጣ ማለት ነው ለማግኘት ይሽቀዳደሙበት ነበር አሉ ነብዩ አለይሂ ሰላም ስለዚህ መስጂድ ከገባችሁ በኋላ والله የመጀመሪያ ሰፍ አይመልጣችሁ ስለዚህ አላህ ለኔም ለናንተም አላህ ያግራልን የራቀውን አላህ ያቅርብልን የከበደውን ሁሉ አላህ Subhanahu Wa Ta'ala ያቅልልን በሽተኞችን ሁሉ አላህ Subhanahu Wa Ta'ala አፊያ ይስጣቸው በዚህ ሰዓት اخواني ተጨንቀው ተጠበው ሮሯቸውን ለአላህ የሚያሰሙ በብዙ ባሮች አሉ በተለያዩ ዓለም አላህ ይድረስላቸው በظلم ማለት ነው በግፍ የታሰሩ ብዙ ዓሊሞች ብዙ ዱዓቶች ብዙ ሙስሊሞች አሉ አላህ ማለት ነው ከታሰሩበት እስር ቤት አላህ ይፍታቸው አላህ ልጆቻቸው የተጠመሙባቸውን አላህ ያቃናቸው በልጆቻቸው የተፈተኑትን ሁሉ አላህ ማለት ነው በልጆቻቸው ያስደስታቸው ያልገራውን ሁሉ አላህ ያግራልን አላህ Subhanahu Wa Ta'ala ኢባዳን ለዱንያ ቦታ እንደሰጡትላ ይበልጥ ደግሞ ለአኺራ ማለት ነው ቦታን ከሰጡ ሰዎች አላህ ያደርገን هذا وبالله التوفيق وصلى الله على نبينا محمد وعلى اله وصحبه